ተጣፍ ነው የመጣሁት። ያው አክቹሊ በአካል ብዙ ጊዜ ተገናኝተው አያውቁም። ጭራሹ በቴክስት አንድ ሁለቴ አውርተዋል። ያው የልቧን ነግረዋለች፣ እሱም የልቧን አውርተዋል፣ የልቡን አውርተዋታል። ስለዚህ ምንም አዲስ ነገር አይኖርም። ገብቶ ይተዋወቃሉ። እሷ ፈቃደኛ ከሆነች ደግሞ እሱ እንዳለኝ ከሆነ ፕሮሰሷን በቅርብ ጊዜ ውስጥ ጨርሶ እንደሚወስዳት ቃል ገብቶልኛል። የእሷን ደስታ ደግሞ የእኔም ደስታ ነው ብሎ ለእኔ ስለነገረኝ ከዚህ በላይ ምንም አልፈልግም። ያው እንግዲህ እንደምታዩት ነው፣ ይገባታል ብዬ አስባለሁ። ወይ ከውበት ከቁመና ለእሷ በደንብ ይገባታል የምንለው ሰውና ከአሁን በኋላ እንግዲህ ደስተኛ የእውነቴን ነው የምላችሁ። የሆነ አንድ ሰው አስቤዛ ለመግዛት እንኳን ሲሄድ ተዘጋጅቶበት አስቦበት ነው የሚከደው ማለት ነው። ልክ ሱቅ ያለ አስቤዛ አስመስሎ ነው ሄደው ሊያመጧት ያሉት ማለት ነው። ሩታን የሚገርም ነው። እና እንግዲህ ሙሽራው ዝጋ እንደምታዩት ነው ፏ ብትን ብሎ መጥቷል ማለት ነው። እንግዲህ በውበት አማሎ ይዞ ሊሄድ ነበረ ማለት ነው። ውድ ቤተሰብ እንደምታዩት ነው እንግዲህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም እንዴት ናችሁ? አላችሁልኝ? ሁሉ ሰላም ነው ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። ዛሬ እንግዲህ ሩታን አባብለውና አሽሞን ሙኖ ይዞ ሊሄድ ነበረ ማለት ነው። ሸጋው እንግዲህ እንደምታዩት ሸጋ ነው እያለ ያው ልክ የመንደላላ ነው የመሰሉት ማለት ነው እነዚህ ሁለቶች ማለት ነው። በነገራችን ላይ ድለላ ነው የሚመስልበት ይሄኛው በሽም ማለት ነው። ወንድምየው ነኝ አለ ነው። ወንድምየው በጣም ልክ ከደላላም ደላላ ሆኖ ነው የመጣው ማለት ነው። የሚገርማችሁ ነገር ልክ የተከፈለው ማለት ነው የተከፈለው መስሎ ነው የመጣው ማለት ነው። እንግዲህ በውበት አማሎ ሩታን እንግዲህ በነገራችን ላይ ሩታ አሁን ምን ይሁን ይንጡ ይግሩ ምን ሲጀመር አታውቀውም ማለት ነው። አታውቀውም። የሚገርም ነው፣ በጣም የሚገርም ማለት ነው። ሰው ሳይተዋወቅ ሳይታይ እንዲሁም ደግሞ እመጣለሁ እንኳን ሳይል ዝም ብሎ ልክ ሱቅ ያለች ዕቃ አስመስሎ መጥቶ ዛሬ ሊወስድ ማለት ነው። ውድ ቤተሰብ አሁን ምን ትላላችሁ? እንደዚህ አይነት ነገር ማለት ነው። እንደዚህ አይነት ነገር አሁን ምንድን ነው የሚመስለው? አሁን ልጅቱን ተዋት እስቲ፣ በራሷ ኮንፊደንስ እንትን በመልና በቃ በራሷ ተሄደችም ትሄድ የምትይዘውንም ከማን ጋር እንደምትቀጥልም ራሷ ትወስናለች ማለት ነው። ወንድምየው እባክህ አታስገድዳት ማለት ነው። እና ውድ ቤተሰብ እንግዲህ እንደምታዩት ይሄ ባሉየው ነው፣ ሸጋው ይባላል። ደስታው ሸጋው ላለው እንደ ደስታው ነው፣ ደስታ ሊሰጣት ማለት ነው። እና ከመሀል ያለው ደስታው ይባላል። ይሄኛው ደግሞ ወንድምየው ነው። ይሄኛውም ወንድምየው ነው መሰለኝ። እና እንግዲህ አበባውን እንደምታዩት ፏ ብሎ መጥቷል። አበባ ይዟል። ለማን ነው? ለሩታ ነው ማለት ነው። ሩታም እንግዲህ ይህንን ነገር አታውቅም። ማን ይምጣ ሲጀመር በቴክስት ነው። 1-2 ቀን ምናምን አውርተናል ነው ያለው፣ እሱ ነው የተናገረው። ከዛም በመቀጠል እንግዲህ እህታችን ሩታ ይህን ነገር አታውቅም፣ እንደምንም ብዬ አሳምኜ ጀንጅነን ይዘህ ትሄዳለህ በማለት አሁን እንግዲህ እዚህ እየተመካከሩ ነው ማለት ነው። ምክክሩ ያው እንግዲህ ፍሬ ካፈራላቸው ኦኬ። ነገር ግን ሩታ ይሄን ነገር ደግሞ እሺ እንደማትል እርግጠኛ ነኝ 100% ማለት ነው። ስለዚህ ውድ ቤተሰብ አሁን እንግዲህ የሚገርመው ነገር ደግሞ ልጇንም ይዞ ሊሄድ ማለት ነው። ልጇንም አስተምርልሻለሁኝ፣ እንዲሁም የፈለግሽበት ሀገር ትቀመጫለሽ፣ ደስ ባለሽ። ኢሮፕ እንግዲህ ከኢሮፕ ነው የመጣው። ፕሮሰሳን ሁሉ አሰርቶ ወይት ነው አብርሽ ዘራፍ ማለት አለበት። አብርሽ ተደፍሯል ማለት ነው። ይሄ ነገር ወንድ ነው ይላሉ እንዴ? አንተ ሱፍ ስለለበስክ ወይንም ዋናው እኮ የሰው ልጅ ቁመና ወይንማ የሰው ልጅ ውበቱ አይደለም አንድ ሰው እንትን የሚያኖረው ማለት ነው። ዋናው የውስጥ ልቦና ነው፣ የውስጥ ንጹህነት ነው እንጂ አንተ ዝጋ ስላመርክ ተውበህ ስለመጣህ ያ ነገር አይደለም የሰው ልጅ ማለት ነው። ስለዚህ አሁን እንደምታዩት ሽክ ብለው አሁን ወደ ሩታ ጋር ይሄዱ ነው ማለት ነው። ወንድምየው እንደምን ብዬ እጅህ እከትልሃለሁ እያለ እንግዲህ አሁን አበባ ተይዟል፣ እየተቆረቆረ ነው። እንግዲህ ሩታ ምን እንደምትል ደግሞ እናያለን። እንዳትፈራ እያሉት ነው። አሁን ዝጋ በቃ ሱፍ እየተበጃጀ ነው። በነገራችን ላይ አሁን ዝጋ ቢመጣሳ
እዚህ ጋ ነበር መምጣት ያለበት ማለት ነው። አብርሽ የምሬን ነው የምላችሁ። በጣም ነው ያናደደኝ። በዚህ ሁኔታ ምንም በማታውቀው ነገር አሁን እዚህ ጋ ሰላም ሲላት ራሱ ማን ይሁን ማን ጓደኛቸው ይሁን የአብርሽ ጓደኛ ወንድሙ ይሁን ሲጀመር አታውቅም እሷ ማለት ነው። ማን እንደሆነ እንኳን የማታውቀው ማለት ነው። እሺ ስጣት። እንግዲህ ወንድምየው ደግሞ ልክ ያው ወንድምየው በጣም ትልቅ ቂም ያለበት ነው የሚመስለው ከአብርሽ። ደግሞ እሱ ጋር ትሆናለች እንዴ? ደግሞ ያባል ሆኖ ይሄ እኮ ወንድ ነው እንዴ? አብርሽ ሴት ነው እንዴ? ታው እንጂ ታው። እንግዲህ ተቀበለችው። መሸስ እንግዲህ ቤት ሄዱ እንጂ ሲባል ያው ለሞራሉ ስትል ትቀበለዋለች። አዎ ተቀበለችው። ግራ ገባት። ማን እንደሆነ አታውቅም። ሲጀመር አታስታውሰውም እንኳን መልኩ ማን እንደሆነ አታውቅም ሲጀመር ማለት ነው። እሺ ረፍ በለሽ ተቀመጠ። ግራ እየገባት ነው ሩታም እንግዲህ ፈረንጁን አይኑን ታያለች። ምን ያርግሱ? ይሄኛው ነው እንግዲህ ደልሎ ያመጣልሽ ማለት ነው። እሺ አበባውን ወደዛ አድርገው ማለት ነው። ውድ ቤተሰብ አሁን እናንተ ኮሜንት ላይ ምን ትላላችሁ? አሁን የነዚህ ስራ ልጆች የነዚህ ልጆች በተለይ የወንድምየው ስራ ትክክል ነው ብላችሁ ትላላችሁ ወይ? እቺ ሩታ አሁን ህፃን ልጅ አይደለችም። በራሷ ኮንፊደንስ የምትመራውን ከማን ጋር እንደምትቀጥል ራሷ ታውቃለች። እሷ ሲጀመር እሄዳለሁ ብላ ፕሮሰስ አውጥታለች። ባቋርጭ መጥቶ ነው አሁን እንግዲህ ዛሬ አሜሪካ ይዤሽ እሄዳለሁ፣ ዩሮፕ ይዤሽ እሄዳለሁ ምናምን እያለ አሁን ታጅቦ የመጣው ማለት ነው። አዎ ያው እንግዲህ አሁን እያበሰለ ነው ማለት ነው። ደስታው መጥቶልሻል። ደስታው ይባላል በቃ ደስ የሚል ህይወት ትኖሪያለሽ። ያንን ታየው ያ ወንድ አይደለም እያለ እንግዲህ እዚህ ጋ ለማግባባት እየሞከረ ነው። ሩታ ግን ሲጀመር ምንም አልጣማትም ማለት ነው። አልጣማትም። እንዴት ታመጣላችሁ? እኔ ባልሰማሁት ነገር እንዴት ታመጣላችሁ እዚህ ጋ ምናምን በማለት እንግዲህ ሩታም ለጊዜው ደስ አላላትም። እንግዲህ ያው መኪና ገዛልሻለሁ፣ ልጅሽን ይዤልሽ እሄዳለሁ፣ አስተምርልሻለሁ። ልጇን ይዘህ ተርክ። አብርሽንም ምን ቀረህ? አብርሽንም ይዘው ሂድ እንጂ አብርሽንም ይዘው ሂድ። ለምን ልጁን ይዘህ አባትየው ለምን ታስቀራለህ እንዴ? ይሄ ነገር አብርሽ መንጣት አለበት፣ ዘራፍ ማለት አለበት ማለት ነው። እዚህ ጋር አብርሽ መንጣት አለበት። ስለዚህ ውድ ቤተሰብ አሁን እንግዲህ እሱ ሲጀመር ለቤት ተገባ በኋላ ያው አንድ ሰው ታይቶ የማያውቅ ሰው ሲገናኝ ሊፈራ ይችላል። ፈርቷል። እንግዲህ እነሱ ደግሞ ልጆች ደግሞ ወንድምየውና ይሄ ፈረንጁ ተመካከሩ ብለው ጥለውላቸው ይሄዳሉ። በዛ ሰዓት እንግዲህ መዝናኛ ቦታ ደስ የሚል ቦታ ይዤሽ ልሂድና ስለ ህይወታችን እንወስን እንመካከር እያላት እንግዲህ አሁን ይገኛል ማለት ነው። ውድ ቤተሰብ እናንተስ አሁን በምን አይነት ሁኔታ ነው እንትን የሚለው? ስለዚህ ይሄ አይነት ነገር አሁን እሷ ደስታው መልኩን ምን ያሉት አሁን እነሱ ወይንም እንግዲህ ሀብቱን እንዲኖረው ይችላል። የሰው ልጅ ደግሞ ያ አይደለም ተግባብቶ የሰው ልጅ ጸባው ነው የሚገዛው። ስለዚህ አሁን ይቺ ልጅ ከአብርሽ ጋር የሆነ ጠብና ቅሬታ ቢኖራት ራሱ በጊዜ ሂደት በዛ ላይ የልጁ አባት ነው ልትታረቅ ትችላለች፣ ሊስማሙ ይችላሉ። አንተ ልክ ሱቅ ያለ ዕቃ አስመስለህ መተህ ልወስድ ነው ወይንስ እንዴት ነው ነገሩ? እስቲ ለማንኛውም ውድ ቤተሰብ እኔ የዛሬው ቪዲዮቸው ድራማቸው በጣም ተመችቶኛል ማለት ነው። እንግዲህ እስቲ ቪዲዮቸውን እንየውና ተመልሰን እንመጣለን። ያንን ደግሞ አሁን ከተቀበልሽው በአጭር ጊዜ ውስጥ ነገሮች እንደሚያስተካክል ነግሮኛል። ከኔ ጋርም አንቺን አክብሮ ነው እዚህ ድረስ እንትን ያለው። ሩታይ ካለሽበት ነገር ላወጣሽ የመጣሁት ደስታ እባላለሁ። አውሮፓ ኖሮ እና ካለሽበት ነገር ደስታሽ መፈልግ ሰው ነው። ሁሉ ነገርሽ ልጅሽን ሁሉ ነገርሽ ተቀብዬ ሌሎች ሎች ነው የመጣሁት። በጣም ነው የምወድሽ። ብዙ ጊዜ ሚዲያ ላይ ምናምን አይሽ ነበር እና በቃ ያለው ነገር
እንግዲህ ውድ ቤተሰቦቻችን ተመልሰን መተናል ማለት ነው። እንግዲህ ያው አልተሳካም ማለት ይቻላል። አልተሳካም ለዛሬው እንግዲህ አብርሽ መጥቶ ጫፍ ላይ እነሱ ሁለቶች ወንድምየውና ፈረንጅ የሚባለው እንግዲህ ተመካከሩ ብለው ወጥተው ነበረ። ለምን ሁለታቸው ሊመካከሩ ሲል ነው እንግዲህ አብርሽ የመጣው። በጣም ነው የተመቸኝ ማለት ነው። በጣም ይሄ አይነት ነገር ምንም ይንጣ ምንም አክሽፎታል ማለት ይቻላል ማለት ነው። እንግዲህ ቦክስም ገብቶለት እንደው አይታወቅም። እንግዲህ እርግጠኛ እዛ አግኝቶ እንግዲህ ይተዋል ብዬ አላስብም ማለት ነው። እኔም በሽም አብርሽ በመንጣቱ በጣም ነው የተመቸኝ ማለት ነው። ውድ ቤተሰቦች በጣም ነው የተመቸኝ ማለት ነው። እንደዚህ አይነት ድፍረት በመሃል መጥቶ ልክ ጠለፋ በሉት። ይሄ ምንም ከጠለፋ ምንም አይተናነስም ማለት ነው። አንድ ሰው ሳታቅ ማንነቱን ሳታቀው እመጣለሁ ሳይባል እንደዚህ አይነት። ስለዚህ አብርሽ በመንጣቱ በጣም ተመችቶኛል ማለት ነው። ውድ ቤተሰቦች እናንተም ደግሞ እስቲ አስተያየታችሁን በኮሜንት ግለጹልኝ ማለት ነው። ለዛሬው ዝጋ ይበቃኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይመቻችሁ።